ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 19 2018 ዓ.ም በዛሬው መረጃ ሰዓታችን ዛሬ የሸኔ ታጣቂ ቡድን የጮቢ ወረዳን በመቆጣጠር ያደረሰው ጥቃትን በተመለከተ፣ ህወሓት በራያ ወፍላ ወረዳ ስለገጠመው ህዝባዊ ተቃውሞ፣ በፊንቴክ እና በግብረ አበሮቹ ላይ የ1.7 ቢሊዮን ብር የማጭበርበር ወንጀል ክስ መመስረቱን በተመለከተ፣ የአሜሪካ ግዙፍ የጦር መርከብ በ17 የተለያዩ አቅጣጫዎች በኢራን መመታቱን በተመለከተ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በኢትዮጵያ ዛሬም እንደ ትላንቱ የንጹሃን ደም በከንቱ መፍሰሱን ቀጥሏል። ለፖለቲካ ትርፍና ለጊዜያዊ የበላይነት ሲባል የሚከፈቱ ጦርነቶች የብዙዎችን ምስኪን ዜጎችን ህይወት እየቀጠፉ ቤተሰቦችን እየበተኑ ይገኛሉ። መንግስት የሀገርንና የህዝብን ደህንነት የመጠበቅ ቀዳሚ ኃላፊነት ቢኖርበትም በተግባር ግን የታጠቁ ኃይሎች በጠራራ ፀሐይ ከተማ የሚቆጣጠሩበት፣ ዜጎችን የሚገድሉበትና ንብረትን የሚያወድሙበት ሁኔታ መቆጣጠር የማይቻልበት ደረጃ ላይ ደርሷል። ሸገር ጆርናል ከመረጃ ምንጮቹ ማጣራት እንደቻለው ዛሬ መጋቢት 19 2018 በምዕራብ ሸዋ ዞን የሚገኘው የጮቢ ወረዳ በታጣቂዎች ቁጥጥር ስር መዋሉ ተሰምቷል። አካባቢው ነዋሪዎች እንደሚሉት የሸኔ ታጣቂዎች ወደ ከተማዋ ዘልቀው በመግባት ከፍተኛ የተኩስ ልውውጥ ሲያደርጉ እንደዋሉ ተናግረዋል። ይህም ጥቃት በከተማዋ ነዋሪዎች ላይ ከፍተኛ ድንጋጤ የፈጠረ ሲሆን ታጣቂዎቹ ወደ ወረዳው አስተዳደር ጽሕፈት ቤት በመግባት ሰነዶችን እና ንብረቶችን ማውደማቸው ተመላክቷል። ምንም እንኳን በሰው ህይወት ላይ የደረሰው ጉዳት በዝርዝር ባይታወቅም የከተማዋ መረጋጋት መጥፋትና የመንግስት መዋቅር በቀላሉ መፈራረስ ለነዋሪዎቹ ትልቅ የስነ ልቦና ስብራት ሆኗል። መንግስት አለ ወይ የሚለው ጥያቄ የብዙዎች የዘውትር ጭንቀት ሆኗል። በተመሳሳይ ሁኔታ በምስራቅ ሸዋ ዞን የመተሃራ ስኳር ፋብሪካ ሰራተኞች ላይ የደረሰው ጥቃት የሀገሪቱን የጸጥታ መላሸቅ ቁልጭ አድርጎ ያሳያል። ባለፉት 2 ቀናት ብቻ 9 ሰዎች በታጣቂዎች ተገድለዋል። 7ቱ የፋብሪካው የጥበቃ ሰራተኞች የተገደሉት አንድን የፋብሪካ አመራር አጅበው በመጓዝ ላይ እያሉ በደረሰባቸው ድንገተኛ ጥቃት ነው። የዓይን እማኞች ለሸገር ጆርናል እንደገለጹት ታጣቂዎቹ ጥቃቱን የፈጸሙት ሰራተኞቹ ገና ከፒካፕ መኪናቸው ሳይወርዱ ነው። 7ቱ ሰራተኞች የልጆች አባቶችና የቤተሰብ መጋቢዎች በዚያው በነበሩበት አልቀዋል። አብሯቸው የነበረ አመራር በውሃ ቦይ ቱቦ ውስጥ እየተሳበ ማምለጥ ቢችልም የደረሰበት ድንገተኛ ድንጋጤና የጓደኞቹ መርገፍ ግን ፈጽሞ የማይረሳ ጠባሳ ጥሎበታል። ከዚያ ግድያ አንድ ቀን ቀደም ብሎ በመተሃራና በወለንጭቲ መካከል የከባድ መኪና አሽከርካሪና ረዳቱ በተመሳሳይ ሁኔታ ተገድለው ተገኝተዋል። ይህ የሚያሳየው መንገዶች ሁሉ የሞት ቀጠና መሆናቸውንና ማንም ዜጋ በሰላም ወጥቶ የመግባት ዋስትና እንደሌለው ነው። በአሁኑ ወቅት በኢትዮጵያ ውስጥ እገታ እንደ አንድ የገቢ ምንጭ እየታየ መምጣቱ እጅግ አሳሳቢ ሆኗል። በመተሃራ አካባቢ ሰዎችን አግቶ በሚሊዮን የሚቆጠር ብር መጠየቅ የተለመደ ሆኗል። ከአንድ ወር በፊት 2 ወጣቶች ታግተው 2 ሚሊዮን ብር ተጠይቆባቸዋል። ቤተሰብና ወዳጅ ዘመድ ተረባርቦ ገንዘቡን አሰባስቦ ቢልክም ገንዘቡን ያደረሰው ወጣት በታጣቂዎች መገደሉ የጭካኔያቸውን ጥግ ያሳያል። የታገቱት ወጣቶችም በረሃብና በድብደባ ተሰቃይተው ራሳቸውን እስኪስቱ ድረስ ተደብድበው በመንገድ ላይ ተጥለው ተገኝተዋል። በአካባቢው የመከላከያ ሰራዊትና ሌሎች የጸጥታ ኃይሎች ቢኖሩም ጥቃቶቹ ሲፈጸሙ እያዩ እንዳላዩ የሚሆኑበት ሁኔታ ነዋሪዎችን ክፉኛ አስቆጥቷል። የጸጥታ ኃይሎች የሚመጡት ጥቃቱ ደርሶ ሰው ካለቀ በኋላ ነው የሚለው የነዋሪዎች ቅሬታ የመንግስትን የመከላከል አቅም ጥያቄ ምልክት ውስጥ ይከተዋል። እኛ ኢትዮጵያውያን በቃን ማለት ከጀመርን ሰነባብተናል። ነገር ግን ሰሚ አጠናል። በየቀኑ የምንሰማው የሞት ዜና፣ የምናየው የደም ጎርፍና የምንቀብራቸው ወገኖቻችን ቁጥር ማለቂያ የለውም። የመተሃራ ስኳር ፋብሪካ አስተዳደር ለሟች ቤተሰቦች የሰጠው የ150 ሺህ ብር ካሳና የስራ ዕድል የጠፋውን ህይወት ሊተካ አይችልም። የህዝብ ሰላም የሚረጋገጠው በካሳ ሳይሆን አስተማማኝ የሆነ የህግ የበላይነት ሲሰፍን ብቻ ነው። መንግስት የዜጎችን ደህንነት የመጠበቅ ግዴታውን እንዲወጣ፣ የታጠቁ ኃይሎችን በንጹሃን ላይ የሚያደርሱትን ግድያና ዘረፋ እንዲያቆሙ ህዝቡ እየተማጸነ ነው። ሸገር ጆርናል ለተጎጂ ቤተሰቦች በሙሉ መጽናናትን ይመኛል። በኢትዮጵያ ሰሜናዊ ክፍል በወንድማማቾች መካከል የተቀሰቀሰውና እስካሁን ድረስ በብዙ ሺህ የሚቆጠሩ ዜጎችን ህይወትና ንብረት የበላው ትርጉም አልባ ጦርነት ዛሬም ድረስ በአካባቢው ማህበረሰብ ላይ ትልቅ ጠባሳ ጥሎ ማለፉን ቀጥሏል። የጦርነቱ መከራና የሰላም እጦት ዋጋ በከፍተኛ ሁኔታ እየከፈለ የሚገኘው የራያ ወፍላ ወረዳ ማህበረሰብ ዛሬ በገዛ መሬቱ ላይ እየተፈጸመ ያለው ህገወጥ ወረራን በመቃወም ድምጹን በከፍተኛ ሁኔታ አሰምቷል።
በአዲ ጎሎ ቀበሌ የተካሄደው ይህ ህዝባዊ ተቃውሞ ለሰላም የሚደረገው ጥረት ላይ ከፍተኛ ጥላ ማጥላቱ ታውቋል። ከወረዳው መሬት አስተዳደር ጽሕፈት ቤት በወጡ መረጃዎች መሰረት የህወሓት ቡድን የፕሪቶሪያውን የሰላም ስምምነት መሪዎች በጣሰ መልኩ በራያ ወፍላ ወረዳ ስር በሚገኙ ሰባሃ ተብሎ በሚጠራ ልዩ ስፍራ ላይ ሰፊ የመሬት ወረራ መፈጸሙ ተገልጿል። ይህ ቦታ ከ24 ሄክታር በላይ ስፋት ያለውና ለአካባቢ ስነ ምህዳር ጥበቃ ተብሎ በክልክል መሬትነት ተይዞ የቆየ ቢሆንም ቡድኑ ለፖለቲካዊና ለወታደራዊ ፍጆታዎች ሲል መሬቱን ማከፋፈል መጀመሩን ነዋሪዎች ይገልጻሉ። እንደ መረጃው ከሆነ ይህ የተፈጥሮ ደንና የከብቶች ግጦሽ ሆኖ ሲያገለግል የቆየ መሬት በጦርነት ለተሳተፉ ተዋጊ ኃይሎች እንዲሁም ለአካባቢው ምድብተኛ ፖሊሶች እና በጦርነት ህይወታቸውን ላጡ ቤተሰቦች በነፍስ ወከፍ 200 ካሬ ሜትር እየተሰጠ ይገኛል። ይህ እርምጃ የማህበረሰቡን የቆየ መብት የሚጥስ ብቻ ሳይሆን ወደፊት በአካባቢው ላይ ሊፈጠር የሚችለውን የጸጥታ ቀውስና የማህበራዊ ቀውስ ይበልጥ ያባብሰዋል ተብሎ ተሰግቷል። ይህ ጦርነትና ግጭት በኢትዮጵያውያን ወንድማማቾች መካከል የተከፈተው ሀገርን ወደ ኋላ የጎተተና በርካታ ዜጎችን ለስደትና ለከፋ ድህነት የዳረገ መሆኑ ይታወቃል። የወፍላ ወረዳ ነዋሪዎች እንደሚሉት ቡድኑ ወደ አካባቢው በጉልበት ከገባበት ጊዜ ጀምሮ በነጻነት የመኖር ዋስትና አጥተናል ብለዋል። በዚህም ምክንያት 16ቱም የቀበሌ ነዋሪዎች በተለይም አረጋውያንና ህፃናት ሳይወዱ በግድ ቀያቸውን ጥለው ወደ ሰቆጣና ቆቦ እንዲሁም ወልዲያ ከተሞች ተሰደው በመጠለያ ጣቢያዎች ውስጥ የከፋ ህይወት እየገፉ ይገኛሉ። ዛሬ በአዲ ጎሎ ቀበሌ የታየው ተቃውሞ ልዩ የሚያደርገው ነዋሪዎቹ ከእንግዲህ የምናጣው ነገር የለም በሚል ስሜት ከነቤት እንስሶቻቸው አደባባይ መውጣታቸው ነው። መሬታችን የህልውናችን መሰረት ነው። በጦርነት ያለቀው አልቆ የቀረ ነው። በገዛ መሬታችን ላይ ስደተኛ ልንሆን አንፈቅድም የሚሉ መፈክሮችን ሲያሰሙ ውለዋል። በኢትዮጵያ መንግስትና በህወሓት መካከል የተደረሰው የፕሪቶሪያው የሰላም ስምምነት ዋና ዓላማው በሰሜኑ የሀገሪቱ ክፍል ዘላቂ ሰላምን ማምጣትና በጦርነት የደቀቁ አካባቢዎችን መልሶ መገንባት ነበረ። ሆኖም ግን በራያ ወፍላ ወረዳ እየታዩ ያሉ እንደነዚህ አይነት ህገወጥ ድርጊቶች የሰላም ሂደቱን ጥያቄ ምልክት ውስጥ የሚከቱ ናቸው። ነዋሪዎች እንደሚሉት ከሆነ የጦርነቱ ተሳታፊዎችን ለማስደሰት ሲባል በህዝብ መሬት ላይ የሚደረገው ምዝበራ ቂም በቀልን ከመዝራት ባለፈ ለዘላቂ ሰላም የሚፈይደው ነገር የለም ብለዋል። በዛሬው ተቃውሞ ላይ የተሳተፉ በርካታ ግለሰቦች በጸጥታ ኃይሎች መታሰራቸውን ምንጮች ጠቁመዋል። ይህም በዜጎች ላይ የሚደርሰው ጫና ይበልጥ የከፋ እንደሚያደርገው ይገመታል። ኢትዮጵያውያን ዛሬም በጦርነት ውስጥ የከፈሉት ዋጋ እጅግ ከፍተኛ ነው። ወንድም በወንድሙ ላይ ያነሳው መሳሪያ ያስከተለው ጠባሳ ሳይሽር አሁን ደግሞ በመሬት ወረራና በመፈናቀል የሚደርሰው ግፍ ለህዝባችን ሌላኛው የመከራ ምዕራፍ ሆኗል። የራያ ወፍላ ወረዳ ህዝብ ጩኸት የአንድ አካባቢ ብቻ ሳይሆን በጦርነት ሰለባ የሆኑ የሁሉም ኢትዮጵያውያን የፍትህ ጥያቄ የሚንጸባረቅበት ነው። የሚመለከተው አካል የህዝብን ብሶት ሰምቶ የዜጎችን ሰብአዊ መብት እንዲከበር መስራት ይኖርበታል። ሰላም የሚረጋገጠው በወረራ ሳይሆን በህግ የበላይነትና በእውነተኛ ወንድማማችነት ብቻ መሆኑ መዘንጋት የለበትም። የኢትዮጵያ ፌዴራል ፖሊስ በዜጎች ላይ ከፍተኛ የኢኮኖሚና የማህበራዊ ቀውስ ያስከተለውን የ1.7 ቢሊዮን ብር የማጭበርበር ወንጀል ምርመራ አጠናቆ በዋና ተጠርጣሪዎቹና ግብረ አበሮቻቸው ላይ ክስ መመስረቱን በይፋ አስታውቋል። ይህ ፊንቴክ ኢንቨስትመንት በተባለ ድርጅት ስም የተፈጸመው ግዙፍ ቅሌት ከ1200 በላይ ንጹሃን ዜጎችን ተስፋ ያጨለመና በሀገሪቱ የፋይናንስ ታሪክ ከፍተኛ የተባለውን የማጭበርበር ወንጀሎች አንዱ ሆኖ ተመዝግቧል። የድርጅቱ ሰራተኞችና ባለቤቶች የሆኑት አቶ ዳንኤል ዮሐንስ እና ግርማይ ገብረ ሚካኤል በ90 ቀናት ውስጥ የዘመናዊ የኤሌክትሪክ መኪና ባለቤት እናደርጋቸዋለን የሚል የሐሰት ተስፋን በማንገብ ነበር ወንጀሉን የጀመሩት። ተጠርጣሪዎቹ የቻይናው ግዙፍ ኩባንያ BYD ወኪል እንደሆኑ በማስመሰል ከእያንዳንዱ ተጎጂ 950 ሺህ ብር የ50% ቅድመ ክፍያ ለታክስ እና ለቻርጀር ማስገጠሚያ የሚል ተጨማሪ ክፍያዎችን ጨምሮ በአጠቃላይ 1,360,000 ብር በላይ ሲሰበስቡ ቆይተዋል። ፖሊስ ባደረገው ማጣራት ድርጅቱ ከቻይናው BYD ካምፓኒ ጋራ ምንም አይነት ህጋዊ ውልም ሆነ ውክልና እንዳልነበረው አረጋግጧል። ይልቁንም በጅቡቲ አልፋቲዞ የተባለ ሌላ ድርጅት በማቋቋም በ10% ቅድመ ክፍያ ብቻ በመክፈል 148 መኪኖችን ወደ ሀገር ውስጥ በማስገባት የተወሰኑትን ለጥቂት ሰዎች በማከፋፈል የህዝብን አመኔታ ለማግኘት ሞክረዋል። ቀሪዎቹ 48 መኪኖች ግን በድብቅ መሸጣቸውንና በጅቡቲ ወደብ 400 መኪኖች ደርሷል የሚለው
የሚለው መረጃ ፍጹም ሐሰት መሆኑን በምርመራ ተደርሶበታል። ይህ የማጭበርበር ወንጀል በስፋት እንዲተዋወቅና ህዝቡ በቀላሉ እንዲታለል ካደረጉ ዋና ዋና ምክንያቶች መካከል በህዝብ ዘንድ እውቅና ያላቸው አርቲስቶችና የማስታወቂያ ባለሙያዎች ተሳትፎ ዋነኛው ነው። ተጠርጣሪዎቹ የእነዚህን ግለሰቦች ተጽዕኖ ፈጣሪነት ለመግዛት ለእያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ የቢዋይዲ ሶንግ ፕላስ ዘመናዊ መኪና በስጦታ መልክ አበርክቶላቸዋል። በዚህም መሰረት ወንጀሉን በማስተዋወቅና በማሳለጥ የተጠረጠሩት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደረጀኔ፣ መንሱር ጀማል እና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ፍርድ ቤቱም በፖሊስ የቀረበውን የጊዜ ቀጠሮ በመቀበል እስከ መጋቢት 30 2018 ድረስ ተጨማሪ ምርመራ እንዲካሄድ ፈቅዷል። አንደኛው ተጠርጣሪ ዳንኤል ዮሐንስ በማረሚያ ቤት ሆኖ ጉዳዩን እየተከታተለ ሲሆን ሁለተኛው ተጠርጣሪ ግርማይ ገብረ ሚካኤል ግን በአሁኑ ወቅት በክትትል ላይ ይገኛል። ግርማይ ገብረ ሚካኤል ከዚህ ቀደም በ2010 እንደ አውሮፓውያን አቆጣጠር የደቡብ አፍሪካ የዓለም ዋንጫ ወቅት አስካሉካን በተባለ ድርጅት በተመሳሳይ የማጭበርበር ወንጀል ፈጽሞ ከሀገር ኮብልሎ እንደነበረና በወቅቱ በኢንተርፖል ትብብር ተይዞ ወደ ሀገር ቤት መመለሱ ይታወሳል። ፖሊስ ይህንን ውስብስብ መዝገብ በ19 የተለያዩ ወንጀል አይነቶችና በገንዘብ ማጠብ መኒ ላውንደሪንግ ወንጀል መዝገብ ከፍቶ ምርመራውን አጠናቋል። መጀመሪያ ጉዳዩ በአዲስ አበባ ፖሊስ የተያዘ ቢሆንም ወንጀሉ ድንበር ተሻጋሪና ውስብስብ በመሆኑ የፌዴራል ፖሊስ ተረክቦ በከፍተኛ ልምድ እንዲጣራ ተደርጓል። ይህ ትልቅ ድል እንዲመዘገብ ከፖሊስ ጋራ በቅርበት ለሰራው ለፍትህ ሚኒስቴርና መረጃ ለሰጠው የህብረተሰብ ክፍል የፌዴራል ፖሊስ ምስጋናውን አቅርቧል። ህዝቡም መሰል በአቋራጭ መበልጸግ ጥሪዎችን በንቃት እንዲከታተልና በታዋቂነት ሽፋን የሚቀርቡ ማስታወቂያዎችን በጥንቃቄ እንዲመረምር መልእክት አስተላልፏል። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ፍጥጫ ዛሬ ወደ ከፍተኛ ደረጃ መሸጋገሩን የሚያሳዩ ክስተቶች በዛሬው ዕለት ተሰምተዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካውን ግዙፍ የጦር መርከብ ጄራልድ አር ፎርድ በኢራን ጥቃት ኢላማ መሆኑን በይፋ ማረጋገጣቸውን ተከትሎ የቀጠናው ጂኦፖለቲካዊ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የዓለማችን እጅግ ዘመናዊና ግዙፍ አውሮፕላን ተሸካሚ መርከብ በኢራን ኃይሎች በ17 የተለያዩ አቅጣጫዎች የተቀናጀ ጥቃት እንደተፈጸመበት አረጋግጠዋል። ወደ 13 ቢሊዮን ዶላር በሚገመት ወጪ የተገነባው ይህ ዘመናዊ የጦር መርከብ 337 ሜትር ርዝመት ያለውና በአንድ ጊዜ እስከ 90 የሚደርሱ የጦር አውሮፕላኖችን የመሸከም አቅም ያለው የአሜሪካ የባህር ኃይል የጀርባ አጥንት እንደሆነ ይታወቃል። መርከቡ ከደረሰበት ጥቃት በኋላ ለአስቸኳይ ጥገና ወደ ክሮሺያ ማምራቱ የተገለጸ ሲሆን ይህም በባህር ኃይል እንቅስቃሴ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ተገምቷል። ከወታደራዊ ጥቃቱ ጎን ለጎን ሃንዳላ የተሰኘው የኢራን ደጋፊ እንደሆነ የሚታወቀው የሃከሮች ቡድን የኤፍቢአይ ዳይሬክተር የሆኑትን የካሽ ፓቴልን የግል የጂሜል አካውንት መስበሩን አስታውቋል። ከ300 በላይ ኢሜይሎችን እና የግል ፎቶግራፎችን ይፋ ማድረጉን ገልጿል። ምንም እንኳን ኤፍቢአይ የተሰረቁ መረጃዎች የቆዩና የመንግስትን ሚስጥር የማያጋልጡ ናቸው ቢልም የአሜሪካ የውጭ ጉዳይ ሚኒስቴር ስለ ሃከሮቹ መረጃ ለሚሰጥ እስከ 10 ሚሊዮን ዶላር የሚደርስ ሽልማት እንደሚሰጥ ማስታወቁ የጉዳዩን አሳሳቢነት ያሳያል። ይህ ክስተት በሁለቱ አገራት መካከል ያለው የሳይበር ጦርነት ወደ አዲስ ምዕራፍ መሸጋገሩን አመላካች ሆኗል። በቀጠናው እየተስፋፋ ያለው ግጭትን ተከትሎ የእስራኤል አየር ኃይል በኢራን ስልታዊ ተቋማት ላይ ጥቃት መፈጸሙ ተዘግቧል። ጥቃቱ የኢራንን የውሃ ማመንጫ ተቋማትና የኒውክሌር ኃይል ማመንጫዎችን ኢላማ ያደረገ ሲሆን ይህም ከፍተኛ የውሃ እጥረት ባለባት ኢራን ላይ ማህበራዊና ኢኮኖሚያዊ ጫና ለመፍጠር የታለመ እንደሆነ ተገምቷል። በተጨማሪም በአሜሪካና በእስራኤል የተቀናጀ ጥቃት የኢራን ብረታ ብረት ፋብሪካ ወድሟል። ኢራን በበኩሏ የአሜሪካ የጦር ሰፈር ባለባቸው አገራት ውስጥ በሚገኙ የብረታ ብረት ፋብሪካዎች ላይ ተመሳሳይ ጥቃት እንደምትፈጽም በመዛት የአሜሪካና የኢራን ተባባሪ የሆኑ ተቋማት ሰራተኞቻቸውን በአስቸኳይ እንዲያስወጡ ማስጠንቀቂያ አስተላልፋለች። በዚህ አስከፊ ሁኔታ ውስጥ ሰላምን ለማውረድ የተለያዩ ዲፕሎማሲያዊ እንቅስቃሴዎች እየተደረጉ ይገኛሉ። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ከኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ጋራ ከአንድ ሰዓት በላይ የፈጀ የስልክ ውይይት አድርገዋል። ሻሪፍ ፓኪስታን በአሜሪካ በባህረ ሰላጤው አገራትና በኢራን መካከል የሚደረጉ ንግግሮችን ለማመቻቸት ዝግጁ መሆኗን ገልጸዋል። ሳውዲ አረቢያ፣ ቱርክና ግብጽም በቀጠናው ያለውን ውጥረት ለማርገብ በመጪው መጋቢት 29 እና 30 በፓኪስታን ዋና ከተማ ኢስላማባድ በሚካሄደው ስብሰባ ላይ እንደሚሳተፉ ታውቋል። ይህ የውጭ ጉዳይ ሚኒስቴሮች ስብሰባ ለቀጠናው ሰላም ወሳኝ እንደሆነ ተስፋ ተጥሎበታል።
በየመን የሚንቀሳቀሰውና በኢራን የሚደገፉት ሁቲዎች ከአንድ ወር ዝምታ በኋላ ዳግም ወደ ግጭቱ መግባታቸው ተረጋግጧል። ታጣቂዎቹ ወደ እስራኤል ሚሳኤሎቹን ያስወነጨፉ ሲሆን የታቻም ሃውስ ተመራማሪዎች የሁቲ ተሳትፎ የዓለም አቀፍ የንግድ መስመሮችን በተለይም ቀይ ባህርን የሆርሙዝን ሰርጥ በከፍተኛ አደጋ ላይ የሚጥል ነው ብለዋል። በመጨረሻም በሳውዲ አረቢያ በሚገኘው የልዑል ሱልጣን የጦር አውሮፕላን ማረፊያ ላይ በደረሰ የሚሳኤልና የድሮን ጥቃት ቢያንስ 12 የአሜሪካ ወታደሮች መጎዳታቸው ተሰምቷል። ጥቃቱ በበርካታ አየር ላይ ነዳጅ የሚሞሉ አውሮፕላኖች ላይም ጉዳት አድርሷል። በአጠቃላይ መካከለኛው ምስራቅ በአሁኑ ወቅት በማንኛውም ሰዓት ወደ አስከፊና ወደማይቆጣጠሩት ጦርነት ሊያመራ የሚችልበት የጸጥታ ቀውስ ውስጥ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።